አንድ ሄሊኮፕተር እስከሚቀር ድረስ የለውጡ መንግስት 2010 ዓ.ም ሲመጣ የኢትዮጵያ አየር ኃይል የነበረው አንድ መብረር የሚችል አንድ ሄሊኮፕተር ብቻ ነበር። ለገሰም ለሁለቱ ባልደረቦቻቸው 3 ሚጎች ናቸው። እንግዲህ አንዳንድ ይድረሰና አሉ በቀልድ። በሰሜን ቢመጣስ ማን ያስገባው ነበር? በደቡብ ቢመጣ ማን ያስገባው ነበር? በሰማይ መጣ እንጂ በማናውቀው ሀገር። ታቶቹም በብልሽትና በመለዋወጫ እጥረት ምክንያት ተዝረከርከው ወደሙ። ግዙፍ ተቋም በሰማይ ላይ መብረር የሚችል አንድ ሄሊኮፕተር ተቋም የተገነባው በ6 ዓመት ውስጥ ነው። በ6 ዓመት ውስጥ እንደዚህ አይነት ታሪክ መስራት ይቻላል? ወያኔ ኢትዮጵያዊ ቢሆን ኖሮ 27 ዓመት ኢትዮጵያ ስልጣን ላይ ተቀምጧል። 27 ዓመት ሲቀመጥ ግን አንድ ሄሊኮፕተር ብቻ ነው ጥሎልን ሄደው። ለዚህ ነው ወያኔ ኢትዮጵያዊ ሆኖ አያውቅም። ወያኔ ቅኝ ገዢ ነው። ወያኔ ግብፃዊና ጣሊያናዊ ነው። አሁን ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለም። 2030 ላይ ኢትዮጵያ ለአፍሪካ ሀገራት ድሮንና አውሮፕላን ታቀርባለች ሲባል የሚጠራጠር ሞኝ ካለ ወይ ሻዕቢያ ነህ ወይ ወያኔ ነህ፣ ካልሆነም ደግሞ የነሱ ተላላኪ ቡችላ ወይ ፈረስ ማለት ነው። የሶማሊያ አውሮፕላኖች በመሳሪያቸው ሬንጅ ውስጥ ሲገቡ ለገሰ ዳይቭ አደረጉ። ለየት ያለ ማኖቨር ነው። የኢትዮጵያ ባህር ኃይል ለኢትዮጵያ አያስፈልግም። መርከቦቹን ግን ለሻዕቢያና ለየመን፣ ለሳውዲ አረቢያ፣ ለጅቡቲ ሰጥቷል። ዛሬ አገሪቷ በፍጹም መልሳ ማግኘት የማትችላቸው ንብረቶች ወደ ጎረቤት ሀገር ተበተኑ፣ በራሪዎች ተበተኑ። ባዶ ሆነ ማለት ነው። ግቢ ቶታሊ ባዶ ሆነ። ሲያስብ የኖረውን አሁን እየተገበረ ያለ ያ የሚተገብረው ደግሞ ኢትዮጵያን ታላቅ የሚያደርግ ህልም እንደሆነ ጠላት አሳምሮ ያውቃል። እኛ ነን አብይን የማናውቀው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን እያከበረ የሚገኝበትን ክብረ በዓል ከአየር ኃይሉ ታሪካዊ አመጣጥና ዳራው ጋር ተንተርሶ ዛሬ የደረሰበትን የስኬት ምዕራፍ ባጭሩ የምንዳሰስበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ከሰሞኑ ለ2-3 ወራት ያክል በተከታታይ እየተከበረ የሚገኘው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ሰማዩ የኛ ነው በሚል መሪ ቃል እየተከበረ መሆኑ ይታወሳል። በትላንትናው ዕለትም እጅግ በጣም አስደማሚ የሆነ የድሮን ትርኢት ያስተዋልንበትን መርሃ ግብር ተከታትለናል። እንዲሁም ደግሞ በአጠቃላይ የአየር ኃይሉ ታሪካዊ ዳራ ከምን ተነስቶ ምን ደረሰ የሚለው እጅግ በጣም አስደማሚ የሆነ ታሪክ ያለው አየር ኃይል እንደመሆኑ መጠን 90 ዓመት ማለት 90 የስኬት ዓመታት 90 የድል ዓመታት ብቻ ሳይሆኑ 90 የመውጣትና የመውረድ ዓመታትን ያሳለፈ አየር ኃይል እንደመሆኑ መጠን ምንድናቸው እነዛ ተግዳሮቶች ገጥመውት የነበሩት አየር ኃይሉን ዛሬ ለደረሰበት ምዕራፍስ የስኬት ምዕራፉ እንዴት መድረስ ቻለ የሚለውን ዳሰሳ እያደረግን የምንቆየው። እንግዲህ ከታሪክ ማህደር ባገኘነው መረጃ መሰረት አፄ ኃይለ ሥላሴ በ1913 ዓመተ ምህረት የኢትዮጵያን የኢትዮጵያን አቪዬሽን ማለት የአየር መንገድ ለመመስረት እቅድ ይዘው በ1913 ዓመተ ምህረት ወደ ኢትዮጵያ ያስመጧቸው 2 አውሮፕላኖች እንደነበሩ ታሪክ ይናገራል። ነገር ግን እዚህ ከገቡ በኋላ
በዘመኑ የነበሩት የአፄ ኃይለ ሥላሴ ንጉሠ ነገሥት ስርዓት ውስጥ የነበሩት ባለስልጣናት በሰማይ ላይ መብረር ከፈጣሪ ጋር መጋፋት ነው የሚል አመለካከት የሚያራምዱ ስለነበሩ እነሱ ጋር በጣም ብዙ እሰጥ አገባ ከተደረገ በኋላ አፄ ኃይለ ሥላሴ በባለስልጣናቱ እሳቤ ተሸንፈው ያኔ የነበረው ማህበረሰብም ከፈጣሪ ጋር በነበረው ጥብቅ የሆነ ግንኙነት እንደዚህ አይነት ነገሮችን ከፈጣሪ ጋር መጋፋት ነው ብሎ የሚያምን ማህበረሰብ ስለነበረ እነዚያ አውሮፕላኖች እንደመጡ እንደታሸጉ ሳጥናቸው ውስጥ እንዳሉ ወደ መጡበት ሀገር ተመልሰው እንዲሸኙ ተደርጓል። በዚህን ያክል ተግዳሮት ነው የኢትዮጵያ አቪዬሽን የተመሰረተው። በዛን ዘመን እንግዲህ ዓለም አውሮፕላኖችን ሰርቶ በሰማይ ላይ መብረር በጀመረበት ዘመን ኢትዮጵያውያን እንደዛ አይነት መሪ እንኳን ኑሮ ስልጣኔውን እኛ መጋራት አለብን፣ ከዓለም ጋር እኩል መራመድ ባንችል እንኳን እየተከተልን መሄድ አለብን የሚሉ መሪዎች ሲመጡ ከፈጣሪ ጋር መጋፋት ነው በሚል አውሮፕላን ዛሬ የኢትዮጵያ አየር መንገድ የደረሰበትን እናስተውላለን። ነገር ግን የዛን ዘመን የነበሩት ባለስልጣናት ከፈጣሪ ጋር መጋፋት ነው ብለው እንዳስተዋቸው ኃይለ ሥላሴን ከዚያ በኋላ እርግፍ አድርገው ጉዳዩን ትተውት ቢሆን ኖሮ ዛሬ ለደረስንበት ዛሬ የኢትዮጵያ አየር መንገድ ለደረሰበት ስኬት መድረስ አይችልም ነበረ። የማህበረሰቡን ንቃተ ህሊና ከፍ የማድረግ ስራ ከተሰራ በኋላ በ1921 ዓ.ም ከፈረንሳይ ሀገር አንድ አውሮፕላን ማምጣታቸውን አፄ ኃይለ ሥላሴ የኢትዮጵያ አቪዬሽን ምስረታ ወይም ደግሞ የኢትዮጵያ አየር መንገድ የመጀመሪያው ልደት በዓሉ ተደርጎ የሚቆጠረውም በ1921 ዓ.ም የገባችው ከፈረንሳይ የመጣችው አውሮፕላን ነች። ከዚያ በኋላ አየር ኃይልን ለመመስረት ከነበራቸው ቁርጠኛ ፍላጎት አፄ ኃይለ ሥላሴ በ1928 ዓመተ ምህረት እንደገና የኢትዮጵያ አየር ኃይል እንዲመሰረት አድርገው ባቢቼፍ የሚባል አንድ ፓይለት ከውጭ ሀገር እንዲመጣ በማድረግ በሰዓቱ የኢትዮጵያ አየር ኃይል ስራ አስኪያጅ ወይም ደግሞ ዳይሬክተር ሆኖ እንዲሰራ የተሾመበትን ዘመን የኢትዮጵያ አየር ኃይል የተመሰረተበት የመጀመሪያው ወይም ደግሞ ከዛን ጊዜ ጀምሮ ተቆጥሮ ነው አሁን 90 ዓመቱ ላይ የደረሰው ማለት ነው። በ1928 ዓመተ ምህረት መሰረቱ የተጣለለት ያ የኢትዮጵያ አየር ኃይል ልክ መሰረቱ ተጥሎ የኢትዮጵያ አየር ኃይል ስራ እንደጀመረ በዚያው ዓመት ጣሊያን ኢትዮጵያን የወረረችበት ዓመትም ነበረ። ነገር ግን የኢትዮጵያ አየር ኃይል ገና በምስረታ ላይ የነበረ ገና ያልተደራጀና በቅጡ ያልተዋቀረ አየር ኃይል ስለነበረ ጣሊያን እንደመጣች በዘመናዊ አውሮፕላኖች ታጅባ መምጣቷ ይታወሳል። በ1928 ዓ.ም በዚያው ምክንያት የኢትዮጵያ አውሮፕላኖች 16 አካባቢ ደርሰው የነበሩት አውሮፕላኖች በጣሊያን ወረራ መሬት ላይ እንዳሉ ገና ሳይንቀሳቀሱ 16ቱንም አውሮፕላኖች ጣሊያን እንዳወደመችብን ታሪክ ያስረዳል። በጣም የሚያሳዝን በጣም የሚያስቆጭ ነገር የገጠመው የኢትዮጵያ አየር ኃይል እንግዲህ ከምስረታው ጀምሮ ገና ዳዴ ያለ መመስረት ሲጀምር ነው ጣሊያን መጣ እነዚያን 16 አውሮፕላኖች አውድማብን የሄደችው ማለት ነው። በዚያን ጊዜ ግን አውሮፕላኖቹን ስታወድምና ጣሊያን ኢትዮጵያ መግባቷን አርበኞች ካረጋገጡ በኋላ ምን ብለው ያንጎራጉሩ ነበረ? በምስራቅ ቢመጣ ማን ያስገባው ነበር? በምዕራብ ቢመጣስ ማን ያስገባው ነበር? በሰሜን ቢመጣስ ማን ያስገባው ነበር? በደቡብ ቢመጣ ማን ያስገባው ነበር? በሰማይ መጣ እንጂ በማናውቀው ሀገር ብለው ያንጎራጉሩ ነበረ የኢትዮጵያ አርበኞች። ጣሊያን ተሸንፎ ከኢትዮጵያ ከወጣ በኋላ ከ1933 ዓ.ም በኋላ ማለት ነው የኢትዮጵያን አየር ኃይልና የኢትዮጵያን አየር መንገድ የማዘመንና የማሰልጠን ስራ የተለያዩ ባለሙያዎች ውጭ ሀገር ሄደው ተምረው እንዲመጡ ምናምን ተደርጎ ከዚያ በኋላ በዘመናዊ ትጥቅም በዘመናዊ አውሮፕላንም በዘመናዊ ስልጠናም አየር ኃይሉንም አቪዬሽኑንም በዛ ልክ ማደራጀትና ማሰልጠን ተጀመረ። ከዚያ በኋላ የኢትዮጵያ አየር ኃይል በጣም በተማሩ በጣም ብቃት ባላቸው የኢትዮጵያ ፓይለቶች ሰልጥኖና ዘምኖ አገልግሎት መስጠት ጀምሮ የነበረበት ዘመን እንደሆነ እናስታውሳለን። በደርግ ዘመን የዘያድ ባሬ ጦር የኢትዮጵያን ዳር ድንበር ደፍሮ ኢትዮጵያን መጥቶ በወረረበት ጊዜ ከፍተኛውን ጀብዱ የፈጸሙትና ከፍተኛ ተጋድሎ በማድረግ የኢትዮጵያን ዳር ድንበር ካስከበሩት የኢትዮጵያ መከላከያ ሰራዊት አባላት መካከል የአየር ኃይሉ ድርሻ ከፍተኛ እንደነበር ታሪክ ያስረዳል። ከዚሁ ጋር ተያይዞ በዚያድ ባሬ ወረራ ጊዜ
የኢትዮጵያ አየር ኃይል አባላት ከነበሩ ጀግኖች ኢትዮጵያውያን መካከል ብርጋዴር ጀነራል ለገሰ ተፈራ አንዱ ነበረ። ለጀነራል ለገሰ ተፈራ ተነገራቸው። አብረዋቸውም ኮሎኔል ባጫ ሁንዴና መቶ አለቃ አፈወርቅ ኪዳኑ ተመደቡ። ለገሰም ለሁለቱ ባልደረቦቻቸው 3 ሚጎች ናቸው እንግዲህ አንዳንድ ይድረሰና አሉ በቀልድ መልክ። ሶስቱም በደስታ እየተሳሳቁ ወደ F5 አውሮፕላናቸው አመሩ። ሆ ብዬ መጣለሁ እያሉ ወደ ሰማይ ከነፉ። የጠላት አውሮፕላኖች የት እንዳሉ በምን ከፍታና ፍጥነት እንደሚበሩ ከራዳር ሰራተኞች ለለገሰ ተነገራቸው። ለገሰም ለባጫና አፈወርቅ መልእክቱን አስተላለፉ። ወዲያው የሶማሊያ አውሮፕላኖች በመሳሪያቸው ሬንጅ ውስጥ ሲገቡ ለገሰ ዳይቭ አደረጉ። ለየት ያለ ማኖቨር ነበር። ሶማሌዎች ያላሰቡት መብረቅ የወረደባቸው መሰላቸው። ለገሰ መተኮስ ጀመሩ። ሶማሌዎች ግራ ተጋቡ፣ ተደናገጡ። ሁለቱ ጎን ለጎን የነበሩት አንዱ ወደ ግራ አንዱ ወደ ቀኝ ታጠፉ። ብዙ አልቆዩም፣ ተገናኙ። የመጨረሻ የናፍቆት ሰላምታ ይመስል ነበር። እርስ በርስ ተላተሙ። ለገሰም ፈገግ አሉና ወደ ነባጫ ቀና ሲሉ ነባጫ የተረፈውን አንድ አውሮፕላን ሲያባሩ ተመለከቱ። እሱም ብዙ አልሄደም፣ ከመሬት ጋር ተላተመ። ለገሰም የሰው መሬትና አየር በግፍ ሰው የገባ እኛ ብቻ ሳንሆን ተፈጥሮ ይታገለዋል። እነ ጀነራል ለገሰ ተፈራ በዚህ ደረጃ ወራሪውን የዛያድ ባሬን ጦር ድባቅ መተው የኢትዮጵያን ዳር ድንበር አስከብረው የኢትዮጵያ አየር ኃይል በከፍታው ልክ ያለና ለኢትዮጵያ በሚመጥን ደረጃ ጠላትን መመከት ብቻ ሳይሆን መደምሰስ የሚችል ኃይል መሆኑን ያስመሰከሩ ጀግኖች ነበሩ እነ ብርጋዴር ጀነራል ለገሰ ተፈራ። በዚህ ደረጃ ዋጋ ሲከፍል የነበረ ሀገር ሲያስከብር የነበረ ጠላት ከጠላት ሀገርንና ሕዝብን ዳር ድንበርን ሲጠብቅ የነበረው የኢትዮጵያ አየር ኃይል ድንገት ቀን ጣለውና ወያኔ የሚባል ቅኝ ገዢ እጅ ላይ በድንገት ወደቀ። የአየር ኃይሉ በወያኔ ቁጥጥር ስር ሲገባ ወያኔ ኢትዮጵያን መቆጣጠር በቻለበት በ1983 ዓ.ም ማለት ነው። ከዚያን ጊዜ ጀምሮ አየር ኃይል ለኢትዮጵያ አያስፈልጋትም ሲል ኢትዮጵያ የለፋችበትን ኢትዮጵያውያን በቁጭት የገነቡትንና ያደራጁትን አየር ኃይል መበተን፣ ማፍረስ፣ የተደራጀውን ሁሉ እንዳልነበር ማድረግ የወያኔ ተቀዳሚ ስራው ነበረ። ሰራተኞቹን ሁሉ ፓይለቶቹን ሁሉ በተነ፣ ንብረቶቻችንን ሁሉ ለጠላት አሳልፎ ሰጣቸው። ደርግ ወድቆ ኢህአዴግ ተተካ። ዘመነ ኢህአዴግ አየር ኃይል አያስፈልግም የሚል አቋም ተይዞ ግማሽ ክፍለ ዘመን ያለፈውን ተቋሙን ትኩረት ነፍጎ አዳከመው። በእንቅርት ላይ እንዲሉ አየር ኃይል በተዳከመበት በዛ ዘመን በ1990 ኤርትራ በኢትዮጵያ ወረራ ካሄደች። ይህ ምክንያት ሆነና አየር ኃይሉ አዳዲስ ትጥቆችን ታጥቆ ሀገራዊ ግዳጁን በብቃት ተወጣ። ጦርነቱ ካበቃ በኋላም ግን ትኩረት መነፈጉን የቀጠለው ያሉት ሀብቶችም በብልሽትና በመለዋወጫ እጥረት ምክንያት ተዝረክርከው ወደሙ። ግዙፍ ተቋም በሰማይ ላይ መብረር የሚችል አንድ ሄሊኮፕተር ብቻ ቀረው። አንድ ሄሊኮፕተር እስከሚቀር ድረስ የለውጡ መንግስት 2010 ዓ.ም ሲመጣ የኢትዮጵያ አየር ኃይል የነበረው አንድ መብረር የሚችል አንድ ሄሊኮፕተር ብቻ ነበር። ለዚህ ነው ወያኔ ኢትዮጵያዊ ሆኖ አያውቅም፣ ወያኔ ቅኝ ገዢ ነው፣ ወያኔ ግብፃዊና ጣሊያናዊ ነው፣ ወያኔ ኢትዮጵያዊ ሆኖ አያውቅም፣ ኢትዮጵያዊ ስነ ልቦና የለውም፣ ኢትዮጵያን ለማድማት፣ ኢትዮጵያን ለማፍረስ፣ ኢትዮጵያውያንን ለማዳከም የመጣ ነው ብለን የምንናገረው ለዚህ ነው። ወያኔ ቅኝ ገዢ ነው። የትኛውም ጠላት የትኛውም ቀኝ ገዢ ጣሊያን ቢመጣ ግብጽ ብትመጣ ወያኔ ከፈጸመብን ግፍና በደል በላይ ምንም ሊፈጽሙብን የሚችሉት ነገር የለም። ከዚህ በላይ ኢትዮጵያዊ አይደለም ወያኔ። የትኛውም ኢትዮጵያዊ ኃይል ምንም ያክል ከፖለቲካው ጋር ተቃርኖ ቢኖረው የኢትዮጵያ አየር ኃይልን ያህል ትልቅ ተቋም አያስፈልግም ብሎ ሊያፈርስ የሚችል ኢትዮጵያዊ ኃይል የትኛው ነው? ፓይለቶቹን የሚበትን አውሮፕላኖቹን ለጎረቤት ሀገር የሚሰጥ የትኛው ኃይል ነው? ጀነራል ይልማ መርዳሳ ስለ ወያኔ የሚናገሩትን ላሰማችሁና ተመልሼ እመጣለሁ።
ኢህአዴግ ሀገሪቷን ሲቆጣጠር ቶታሊ ነው የተበተነው። ይሄ ኃይል ቶታሊ ነው የተበተነው። መበተን ብቻ ሳይሆን ዛሬ አገሪቷ በፍጹም መልሳ ማግኘት የማትችላቸው ንብረቶች ወደ ጎረቤት ሀገር ተበተኑ፣ በራሪዎች ተበተኑ። ባዶ ሆነ ማለት ነው። ግቢ ቶታሊ ባዶ ሆነ። ከዛ ነው የተወሰኑ አውሮፕላኖች ተለቅሞ የጠፉት ጠፍቶ ወደ ሀገር እንደገና ማደራጀት የጀመረው። ንብረቶቻችንን ሁሉ ለጠላት ለጎረቤት ሀገር አሳልፎ የሚሰጥ ፓይለቶቻችንን ሁሉ የሚበትን ሀገር በድህነት ቤቷ የድህነት ከልጆቿ ጉሮሯ ላይ ቀንሳ ያስፈልገኛል ብላ የገነባችውን ታላቅ ተቋም አያስፈልግም ብሎ የሚበትን ኢትዮጵያዊ ኃይል እንዴት ሊሆን ይችላል? ወያኔ ማለት ግብጾች ቀጥቅጠው የሰሩት ኢትዮጵያን ለማፍረስ የተሰማራ ኢትዮጵያን ቅኝ ለመግዛት የመጣ የግብጽና የውጭ አውሮፓውያን የጠላት ተላላኪ እንጂ ኢትዮጵያዊ ስነ ልቦናም ሜንታሊቲ ኖሮት አያውቅም የምንለው ለዚህ ነው። አሁን ወያኔ የሰራው ታሪክ አለ እኮ ካጠፋው ጥፋት ጋር ምናምን ብለው ወያኔ የሰራውን ቀለበት መንገድ ለማውራት የሚሞክሩ ሰዎች አሉ። ያፈረሰውን የኢትዮጵያን በድህነት የገነባቻቸውን ተቋማት አየር ኃይልን የኢትዮጵያን ባህር ኃይል እንዴት እንደበተነው ታሪክ ሂዱና አንብቡ። እኔ የማገኛቸው ጓደኞች ያሉ ደቡብ አፍሪካ፣ አሜሪካ የተለያየ ሀገር የሚኖሩ አየር ኃይል ውስጥ የነበሩ ወያኔ የበተናቸው ጀግና የአየር ኃይል አባላት አሉ። ማቃቸው ወዳጆች አሉኝ፣ ይደውሉልኛል፣ እንገናኛለን። ምን አይነት በደል እንደተሰራ ደቡብ አፍሪካ የሚኖር አንድ ልጅ አለ። አየር ኃይል ውስጥ ሆኖ የሆነ ስብሰባ ላይ ኢትዮጵያ በኢትዮ ኤርትራ ጦርነት ሰሞን ማለት ነው ወደባችንን የአሰብን ወደብ ማስመለስ አለብን፣ በዚህ ጦርነት አመካኝተን ራሳቸው ወረራ ስለፈጸሙ አሁን ማስመለስ እንችላለን የሚል ጥያቄ ስላነሳ በግፍ ከስራው አባረው ከደሞዙ አግደው እስር ቤት ውስጥ ሲያሰቃዩት ቆይተው ከዚያ ተአምር ሊባል በሚችል ደረጃ አምልጦ ውጭ ሀገር ወጥቶ ደቡብ አፍሪካ የሚኖር የኢትዮጵያ አየር ኃይል አባል የነበረ ልጅ አለ። እንዴት ነው ይሄ ኃይል ኢትዮጵያዊ ነበር የምትሉኝ? ገና እንደመጣ ከኢትዮጵያ አልፎ አፍሪካን ይመግባል ተብሎ ደርግ በጦርነት ውስጥ የገነባውን የደርግ መንግስት የጣና በለስ ፕሮጀክትን እንዴት አድርጎ እንዳወደመው ስለ ጣና በለስ የተሰሩ ዶክመንተሪዎች አሉ። እኛም የሰራነው ቪዲዮ አለ ከዚህ በፊት ጣና በለስን የተመለከተ። ከኢትዮጵያ አልፎ አፍሪካን መመገብ ይችላል የተባለውን የአግሪካልቸር ኢንዱስትሪ ፋብሪካ ልማት በጣም ብዙ ሺህ ሄክታር መሬት የሚለማበትን የጣና በለስ ፕሮጀክት እንዳልነበር አድርጎ አውድሞ ሀብቱን በሙሉ ዘርፎ እነሱር ኮንስትራክሽንን የገነባበት ማቴሪያሎች፣ ማሽነሪዎች በሙሉ ከጣና በለስ የተዘረፉ ናቸው። ባህር ኃይላችንን ከምጽዋና ከአሰብ ላይ በትኖ የመንና የተለያየ ቦታ ላይ ተቀምጠው የነበሩ የኢትዮጵያ ባህር ኃይል አባላት መለስ ዜናዊ የኢትዮጵያ ስልጣን ላይ መጥቶ ከተቀመጠ በኋላ እናንተን አንፈልጋችሁም፣ መርከቦቻችንን ግን መልሱ ነው የተባሉት። የኢትዮጵያ ባህር ኃይል ለኢትዮጵያ አያስፈልግም፣ መርከቦቹን ግን ለሻዕቢያና ለየመን፣ ለሳውዲ አረቢያ፣ ለጅቡቲ ሰጧቸው። ባህር ኃይላችንን አፍርሰው የባህር በራችንን ለሻዕቢያ ሰጥተው እንደነዚህ ሰዎች ግፍና በደል እኮ ዛሬ እነሱ ጋር ቁጭ ብለን የምናወራበት የምንደራደርበትም ጊዜ እኮ አልነበረም። ለኢትዮጵያ ሲባል በይቅርታ እንለፈው ተብለው ነው እንጂ እነሱ የፈጸሙት በደል የትኛውም ጠላት ግብጽ ብትመጣ ልትፈጽምብን አትችልም። በእርግጠኝነት መናገር እችላለሁ። ዛሬስ ምን እየሆነ ነው ያለው? ከወያኔ ጥፋት ተልእኮ የተረፈው ከጠላት ከግብጽና ከጣሊያን ወረራና የጠላት የሴራ የእጅ አዙር ቀኝ ግዛት ውስጥ የተረፈው የኢትዮጵያ አየር ኃይል ዛሬ ምን ላይ ነው ያለው ብለን ካነሳን ዛሬማ እነዚያ አባቶቻችን በጣሊያን ዘመን አውሮፕላኖቻቸው መሬት ላይ እንዳሉ ሲጋዩባቸው በሰሜን ቢመጣ ማን ያስገባው ነበር በሰማይ መጣ እንጂ በማናውቀው ሀገር ብለው በቁጭት የተናገሩት አባቶቻችን ቁጭት የወለዳቸው ልጆቻቸው ዛሬ በኢትዮጵያ ስልጣን ላይ ሲቀመጡ ሰማዩን በማናውቀው ሀገር ማለት ብቻ ሳይሆን ሰማዩን እናውቀዋለን ማወቅ ብቻ ሳይሆን ሰማዩም የኛ ነው የሚሉ ጀግና ኢትዮጵያውያን ተፈጥረው ዛሬ ከሞት ታድገውት የኢትዮጵያ አየር ኃይል ከሞት ከጥፋት ተርፎ ዛሬ 90ኛ ዓመት የልደት በዓሉን በስኬት በከፍታ በልዕልናው እያከበረ ይገኛል።
የኢትዮጵያ አየር ኃይል ዛሬ እንደዚህ ሾው ማሳየቱ ብቻ አይደለም፣ መገለባበጥ ምናምን ብቻ አይደለም፣ ዘመናዊ ትጥቆችን መታጠቁ ብቻ አይደለም፣ አውሮፕላኖችን ይገነባል። ዛሬ አውሮፕላኖችን በፋብሪካው በራሱ አየር ኃይል ፋብሪካ ውስጥ አስገብቶ የራሱን አውሮፕላኖች ይገጣጥማል፣ ይሰራል፣ ድሮኖች ይሰራል። ኢትዮጵያ ዛሬ ድሮኖችን ከውጭ አታስመጣም። ማስመጣቱ ቀርቶ ኢትዮጵያ በ2030 ምን አይነት ራዕይ እንዳላት ራሱ ጠቅላይ ሚኒስትር ዶክተር አብይ የሚናገረውን ልጋብዛችሁ። ኢትዮጵያ በ2030 ከ6 ዓመት በኋላ አውሮፕላኖችንና ድሮኖችን ለአፍሪካ ሀገራት በማቅረብ ተቀዳሚ ወይም ደግሞ ቀዳሚ ሰፕላየር ወይም አቅራቢ መሆን ትፈልጋለች ይላል። ይህንን ደግሞ አንጠራጠርም፣ ምንም ጥርጥር የለውም ብሏል እሱ ራሱ። በ6 ዓመት ውስጥ አንድ ሄሊኮፕተር ቀርታው የነበረችውን የኢትዮጵያን አየር ኃይል በዚህ ደረጃ ማዘመን፣ በዚህ ደረጃ ማደራጀት፣ በዚህ ደረጃ ማሰልጠን የቻለ ጀግና መሪ እና አመራር 2030 ላይ እንዲህ ይሆናል ብሎ ሲናገር ላናምን የምንችልበት ምክንያት ምንድን ነው? ያየነው ወያኔ ጥሎት አፍርሶት የሄደውን አየር ኃይል 27 ዓመት ሙሉ ሲበትነው የኖረውን አየር ኃይል በ6 ዓመት ውስጥ የፈረሱት ተገንብተው የወደሙት እንደገና በአዲስ ተቀይረው ዘመናዊ ትጥቅና ዘመናዊ ስልጠናን በዘመናዊ ትጥቅና ስልጠና ዘምኖ ዘመን የዋጃቸውን የአምስተኛው ትውልድ ትጥቆች የታጠቀ አየር ኃይል ከጥፋት ማዳን የቻሉ እንደነ ጀነራል ይልማ መርዳሳ ጀግና አመራሮች የኢትዮጵያን አየር ኃይል ከሞት ታድገው በልዕልናው በከፍታው በኢትዮጵያ ልክ እንዲገነባ እያደረጉት እያየን 2030 ላይ ኢትዮጵያ ለአፍሪካ ሀገራት ድሮንና አውሮፕላን ታቀርባለች ሲባል የሚጠራጠር ሞኝ ካለ ወይ ሻዕቢያ ነህ ወይ ወያኔ ነህ፣ ካልሆነም ደግሞ የነሱ ተላላኪ ቡችላ ወይ ፈረስ ነህ ማለት ነው። የኢትዮጵያ አየር ኃይል በዚህ ደረጃ ዘምኖ ኢትዮጵያን በሚመጥን ደረጃ ተደራጅቶ ስንመለከተው ጎረቤት ሀገሮች የሚባሉትን ኤርትራ ክፍለ ሀገር የምትባለውን ሀገር ብትመለከቱ ከኛ በዘረፉት ዳኮታ ሄሊኮፕተር ያኔ 1983 ወያኔ ሲመጣ የኢትዮጵያ ዙፋን ላይ በቅኝ ግዛት ሲቀመጥ ለኢሳያስ አፈወርቂ አሳልፈው የሰጧቸው ሄሊኮፕተሮች ናቸው። ዛሬም ለነ ኢሳያስ አፈወርቂ እንደ መንሸራሸሪያ የሚጠቀሙባቸው ቅኝት የሚያደርጉባቸው ከኛ የዘረፏቸው ዳኮታ ሄሊኮፕተሮች ናቸው። ትንሽ ስትሆን እንደዚህ ነው የምትሆነው። ከ30 ዓመት በፊት በዘረፍከው ሄሊኮፕተር እንደው ቀለም እንኳን ሊቀቡት ምን አለበት? ያኔ የዘረፉትን ሄሊኮፕተር ይዘው ዛሬ በሰለጠነና በዘመነ በአምስተኛው ትውልድ ዘመን አምስተኛው ትውልድ የሚባለውን ትጥቅ የታጠቀውን የኢትዮጵያ አየር ኃይል በዚች ዳኮታ ነው እንገዳደራለን ብለው የሚያስቡት። ትንሽ መሆን መከራ ነው። ትንሽ መሆን እንደነ ኢሳያስ አፈወርቂ ክፍለ ሀገር ሆነ አገር እመራለሁ ወይም ሀገር ነኝ ብለህ ስታስብ እንደዚህ ነው የምትሆነው። የዘረፍከውን ይዘህ መንደፋደፍ እንጂ ቢያንስ የዘረፍከውን ነገር እንደገና ማደስና ቀለም መቀባት እንኳን አያስቡም ዛሬም። ምክንያቱም ትላንትና ዘርፈው እንደወሰዱት ዛሬም ደግሞ በሆነ አጋጣሚ የሆነ እድል ቢያገኙ ዘርፈው መተካት እንጂ ሰርተው መቀየር እንደማይችሉ ያውቁታል። ትግራይ በአጋጣሚ በሰሜኑ ጦርነት ጊዜ በገቡበት ሰዓት ምን ዘርፈው እንደሄዱ ብዙ ታሪኮች እየወጡ ሰምተናል። ከዝርፊያና ከሌብነት ውጪ ሰርተን እንለወጣለን የሚል አመለካከትም እምነትም የሌላቸው ቢሉም ደግሞ ማድረግ የማይችሉ የደከሙ የከሸፉ በ60ኛው ዘመን ትውልድ ላይ ቆመው የቀሩ ሰዎች ናቸው እነ ኢሳያስ አፈወርቂ። የኛ ልጆች ግን ሰማይ ላይ ናቸው። ሰማዩ የኛ ነው። የኢትዮጵያ እጅ የማይደርስበት ቦታ የለም። እኛም አንቆጣጠረው የኛን ክልል የኛን የአየር ቀጠና የኛን የአየር ወሰን አልፎ የሚገባ ጠላት ዝንብ እንኳን መሻገር አትችልም ይሏል። ሰማዩ የኛ ነው ይላሉ። እንኳን ያንተ ዳኮታ የትኛውም ዘመናዊ ትጥቅ ቢመጣ ማጋየትና መከላከል የሚችል ጀግና አየር ኃይል ኢትዮጵያ ገንብታለች። ያውም ደግሞ እናንተ ካስቀመጣችሁብን ወያኔ ከሚባለው ቅኝ ገዢ ተርፈን ገና በ6 እና በ7 ዓመት ውስጥ የገነባ ነው አየር ኃይል ይህንን ይመስላል።
shall pass. We dominate the horizon. The sky out. Air to air, ladies and gentlemen. Execution strategic priority. His Excellency's vision to elevate the Ethiopian Air Force as a symbol of unity and freedom. አሁን የሚገርመኝ ይሄንን የድሮን ትርኢት አይቶ የማይገረም የማይደመም በዚህ ድሮን ትርኢት ልቡ የማይሞቅ ሰው ካለ ከሻዕቢያና ከወያኔ ተለይቶ ሊታይ አይችልም። ከነሱ በስተቀር በዚህ ትርኢት የማይደመም ሰው የለም። አሁን ድሮን ሾው ብቻ አይደለም ማለት ይሄ ድርጅት ይሄ ተቋም የተገነባው በ6 ዓመት ውስጥ ነው። በ6 ዓመት ውስጥ እንደዚህ አይነት ታሪክ መስራት ይቻላል። ወያኔ ኢትዮጵያዊ ቢሆን ኖሮ 27 ዓመት ኢትዮጵያ ስልጣን ላይ ተቀምጧል። 27 ዓመት ሲቀመጥ ግን አንድ ሄሊኮፕተር ብቻ ነው ጥሎልን ሄደው። በደርግ ዘመንና በጃንሆይ ዘመን የተገነባውን የኢትዮጵያ አየር ኃይል አውድሞ በትኖ አንድ ሄሊኮፕተር ነው ጥሎልን ሄደው። በ6 ዓመት ውስጥ ነው እንደዚህ አይነት ታሪክ የተሰራው ነው እያልኳቸው ያሉት። ይሄ እንዴት ነው የማያስገርመው? እና ይህንን የድሮን ሾው ሲመለከቱ እነ ኢሳያስ አፈወርቂ ሌሊቱን ተኝቶ አያድሩ፣ ጠላት ተኝቶ አያድርም። እነ ግብጽ ይህንን ሲመለከቱ እንዴት አይነት ቅዠት ውስጥ ሲባንኑ እንደሚያድሩ እናውቃለን። ምክንያቱም ኢትዮጵያ በዚህ ልክ በ6 ዓመት ውስጥ ትራንስፎርም ትሆናለች ብለው ወያኔ ያወደመው አየር ኃይል በዚህ ደረጃ ይገነባል ብለው እምነት አልነበራቸውም። ለዛ ነው አብቹ ላይ ትኩረት የሚያደርጉት። ጠቅላይ ሚኒስትሩ የሚሉት ኢትዮጵያውያን የሆኑ ተቃዋሚዎችም የሆኑ የውጭ ጠላቶች ትኩረታቸው አብቹ ላይ የሆነው ዓላማውን ራዕዩንና ህልሙን ስለሚያውቁ ወደድንም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ በቀዳሚነት ከኛ ከኢትዮጵያውያን የሚጠበቅ ተግባር መሆኑን በደንብ መገንዘብና በዚያው ልክ መተግበር ያስፈልጋል። እኛ ያለ ኢትዮጵያ እናት የለንም። ኢትዮጵያም ያለኛ ልጆች የላትም። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። የማንንም አትፈልግም። የራሷን በየዋህነት በተላላ ባጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ሚሰራውን የሚያቅ ዓላማ ያለው ለኢትዮጵያ ሲሰራና ሲተጋ ሲያስብ የኖረውን አሁን እየተገበረ ያለ ያ የሚተገብረው ደግሞ ኢትዮጵያን ታላቅ የሚያደርግ ህልም እንደሆነ ጠላት አሳምሮ ያውቃል። እኛ ነን አብይን የማናቀው። ጠቅላይ ሚኒስትሩን ያልተረዳ ነው እኛ ነን። አሁን ያለውን የለውጥ አመራር ያልተረዳ ነው ያልገባን እኛ ነን። ጠላት ከሚገባው በላይ አብቹንም አመራሩንም የብልጽግና መንግስት በደንብ ያውቀዋል። በተለይ ጠቅላይ ሚኒስትር አብይን በደንብ ያውቀዋል። ለዛ ነው በራሱ ልጆች ባንዳና ጠላት አሸባሪ እየገዙ ሊያስበሉትና ሊጠልፉት ብዙ ጊዜ የሞከሩት ይሄንን ህልሙን ይሄን ራዕዩን ኢትዮጵያን ታላቅ የሚያደርገውን ህልም እውን እንዳያደርግ ስለሚፈልጉ ነው። አንተ ዝም ብለህ በብሔር ፖለቲካ ተጠላልፈህ በየጎጡ በየጉራንጉሩ ላይ ተቀምጠህ ብሔር ተጫወት። እነሱ ለኢትዮጵያ የታቀደላትን ኢትዮጵያ ወዴት እየሄደች እንደሆነ ስለሚያውቁ ይሄን መሪ ካላነሱ የኢትዮጵያ እድገት እውን መሆኑን ስለሚያረጋግጡና ስላመኑ ያንን ሰውዬ ማንሳት አማራጭ የሌለው መፍትሄ ነው ብለው አቅደው ሌት ተቀን እየሰሩ ነው። አንተ ሄድና እዛ ኦሮሞ አማራ የሚል ተጫወት እዛ እና ይሄ ታላቅ መሪ የሚደገስለትን የጥፋት እንቅፋት የሚጠመድበትን ወጥመድ ሁሉ እያለፈ እንደዚህ አይነት ሀያል ተቋም በልካችን በኢትዮጵያ ልክ መስራት ማዘመን የቻለ ጀግና መሪ ነው
የምንለው በምክንያት ነው። በዚህ 7 ዓመት ውስጥ በጦርነት ውስጥ በጣም ብዙ ፈተናና መሰናክል ውስጥ እያለፋችሁ እየተዋጋችሁ ተቋም ያደራጃችሁ፣ እየተዋጋችሁ ወታደር ያሰለጠናችሁ፣ እየተዋጋችሁ ዘመናዊ ትጥቅ የታጠቃችሁና ኢትዮጵያን ከመፍረስ ታድጋችሁ አሁን የመፍረስ አደጋው ተቀርፎ የኢትዮጵያን ልዕልና ለማረጋገጥ እየሰራችሁ ያላችሁ ጀግና ኢትዮጵያውያን በሙሉ ክብርና ምስጋና ለእናንተ ይሁን ማለት እፈልጋለሁ። በመሆን መልቲሚዲያ ስም ለኢትዮጵያ ህልም ያላችሁ ጀግና መሪዎች ዛሬ በኢትዮጵያ ዙፋን ላይ ስላሉ በእርግጠኝነት የኢትዮጵያ ከፍታ የሚረጋገጥበት ዘመን ላይ እንገኛለን ብዬ አስባለሁ። ለዛሬ የኢትዮጵያ አየር ኃይልን የ90 ዓመት ጉዞ ባጭሩ የዳሰስኩበት ፕሮግራም ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ